ሰላም ሰላም የዩቲዩብ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንደተለመደው አንድ ቱቶር ይዤ መጥቻለሁ። ይህ ምንድነው? አርክጂኤስ ዴስክቶፕ ቱቶሪያል ፎር አብሶሉት ቢግነር ፓርት ዋን ነው ይዤ የመጣሁት። እንግዲህ ከዚህ ቀደም ኪውጂኤስን በሶስት ፓርት አይተናል፣ በሶስት ክፍል አይተነዋል። ዛሬ ደግሞ ኪውጂኤስን በመቀጠል አርክጂኤስ ዴስክቶፕ ቱቶሪያል ፎር አብሶሉት ቢግነር በሚል ነው የዛሬ ቱቶራችን የሚሆነው። ውድ ተከታታዮች እንግዲህ ከመጀመሪያው እስከ መጨረሻው አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ቪዲዮውን ከወደዳችሁት ላይክ፣ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን አዳዲስ ስራዎችን ስንሰራ እንዲደርሳችሁ ማድረግ ይቻላል ማለት ነው። ውድ ዩቲዩብ ተከታታዮች እንግዲህ ያው እንደተለመደው ቲዎሬቲካል ፓርት እና ፕራክቲካሉን አንድ ላይ እያቀናጀን የምንሄደው ስቴፑ እንዳንስት እያንዳንዱ ነገር ግልጽ በሆነ መንገድ ለማስረዳት እንሞክራለን። እናንተም አብራችሁ እንድትሆኑ በአክብሮት እጠይቃለሁ ማለት ነው። እንግዲህ ይህንን ከማየታችን በፊት የምናደርገው ምንድን ነው? እንዴት አድርገን አርክጂኤስ ዴስክቶፕ እንዴት አድርገን እንከፍታለን የሚለውን እናያለን ማለት ነው። ይሄ ለመጀመሪያ ያክል ነው እዚህ ያስቀመጥኩት እንጂ ይሄን ዘጋውና እንዴት አድርገን እንከፍታለን፣ ከዛስ በመቀጠል እንዴት አድርገን ወደዚህ እያንዳንዱን ስራ እናያለን የሚለውን ነገር እናያለን ማለት ነው። ይህንን እንዝጋው፣ ምንም ስለማያስፈልገን። እንግዲህ እንደምታዩት እዚህ የኔ ዊንዶ 11 ነው። እዚህ ጋር ዊንዶ አይከን ላይ ክሊክ አደረግና ቀጥታ ትሄዳለሁኝ። ላይ ኦል የሚል አለ። ኦልን ክሊክ አደርጋለሁ። ከዛ በኋላ እዚህ ጋር እንደምታዩት አርክጂኤስ የሚል አለ። ድሮፕ ዳውን አሮውን ክሊክ ሳደርገው እንደምታዩት በዚህ መልክ ያመጣልኛል ማለት ነው። እዚህ አርክ ማፕ እንደምንከፍት አርክ ካታሎግ እንዴት እንደምንከፍት ያሳየናል ማለት ነው። ስለዚህ ውድ ተከታታዮቼ እንደዛ አድርገን የመጀመሪያውን አርክ ጂኤስ ወይም አርክ ካታሎግን አድርገን እንደምንከፍት እናያለን ማለት ነው። እዚህ ጋር እንደምታዩት ከዚያ በፊት አንዳንድ ቴዎሬቲካል ፓርቶችን እንያቸውና እየከፈት እናየዋለን ማለት ነው። እንግዲህ እንደተነጋገር ነው ይሄ አርክጂኤስ ዴስክቶፕ ቱቶሪያል በአራት ክፍል ነው ያዘጋጀሁት። የመጀመሪያው ክፍል አንድ ላይ የሚሆነው ምንድን ነው? ኢንትሮዳክሽን ቱ አርክጂኤስ ዴስክቶፕ ነው የምናየው። ከዛ ኮር አፕሊኬሽን ኦፍ አርክጂኤስ ዴስክቶፕ እናያለን። በመቀጠል ደግሞ አርክ ማፕ ኢንተርፌስ እናያለን ማለት ነው። በፓርት ዋን ይህንን ያጠቃልላል ማለት ነው። እነዚህም በሙሉ ፓርት ዋን ላይ እነዚህ እናያለን ማለት ነው። ፓርቱ ላይ ምንድን ነው የምናደርገው? ወርኪንግ ዊዝ ቬክተር ዳታ ነው። ፓርት ስሪ ላይ ወርኪንግ ዊዝ ራስተር ዳታ እናያለን ማለት ነው። በፓርት ፎር መጨረሻ ላይ ክሬቲንግ ፐብሊሽድ ፕሮፌሽናል ማፕ ላይ አውት ኢን አርክጂኤስ ዴስክቶፕ በሚል እናጠቃልላለን ማለት ነው። እንዲህ ውድ የዩቲዩብ ተከታታዮች እንግዲህ ቲዎሬቲካል ፓርቱን እዚህ ላይ ስናየው አርክጂኤስ ዴስክቶፕ ምንድን ነው የሚለውን ነገር ስንመለከት አርክጂኤስ ዴስክቶፕ ኮምፕሬሄንሲቭ ጂኦግራፊካል ኢንፎርሜሽን ሲስተም ነው። ይህ ሶፍትዌር እንግዲህ በኤንቫይሮንመንታል ሲስተም ሪሰርች ኢንስቲትዩት ሲድ ተደርጎ የተገነባ ነው ማለት ነው። እንግዲህ ዋይድሊ ዩዝድ ነው ይሄ ፎር ክሬቲንግ፣ አናላይዚንግ፣ ማኔጂንግ፣ ሼሪንግ ጂኦግራፊካል ኢንፎርሜሽን ያደርጋልናል ማለት ነው። ይሄ አርክጂኤስ ዴስክቶፕ ፓወርፉል ቱል ነው ፎር ፕሮፌሽናልስ ኢን ቫሪየስ ፊልድ ነው የሚለው ለተለያዩ ሙያዎች ያገለግላል። አርባን ፕላኒንግ ለከተማ ልማት ያገለግላል። ኢንቫይሮንመንታል ሳይንስ ያገለግላል። ትራንስፖርቴሽን ለትራፊክ አገልግሎት፣ ለተለያየ ነገር ፐብሊክ ሄልዝ እንግዲህ የተለያዩ በሽታ ስርጭቶችን እንትን ሴታቸውን ኩላ ለማየት ይጠቅመናል ማለት ነው። አግሪካልቸር የተለያዩ የግብርና ልማቶችን አናላይዝ ለማድረግ የተፈጥሮ ሀብት ልማትን አናላይዝ ለማድረግ ይህን ይጠቅመናል ነው። የፍሉድ ሪስክን የጎርፍ አደጋን እንዴት ነው ሪስክ ያለው የሚለውን ነገር አናላይዝ ለማድረግ ይሄ አርክጂኤስ ዴስክቶፕ ይጠቅመናል ማለት ነው። እንግዲህ አርክጂኤስ ዴስክቶፕ ኮር ኤሌመንቶች አሉት፣ ኮር አፕሊኬሽኖች አሉት። አርክጂኤስ ዴስክቶፕ ኢንክሉድስ ሰቨራል ኢንቴግሬትድ አፕሊኬሽን ነው የሚለን። የመጀመሪያው ምንድን ነው? አርክ ማፕ ነው ማለት ነው። አርክ ማፕ ፕራይመሪ ቱል ፎር ቱዲ ማፕ ክሪኤሽን ይለናል። ቱ ዳይሜንሽናል ማፕ ክሬት ለማድረግ ስፔሻል አናላይዝ ለማድረግ እና ዳታ ኤዲቲንግ ለማድረግ ይጠቅመናል ማለት ነው። እዚሁ ላይ ኪ ፊቸሮች ምንድን ነው? ሲምቦሎጂ ያለ ይህን እናየዋለን በተግባር እያንዳንዱ ነገር። ሌብሊንግ አለ፣ ጂኦ ፕሮሴሲንግ አለ፣ ቱልስ አለ፣ ሌአውት እናደርጋለን ማለት ነው።
አርክ ማፕ እንግዲህ እነዚህን ስራዎች እና ኪ ፊቸሮች አሉት ማለት ነው። ቱዲ ማፕ ክሪኤሽን ይጠቅመናል፣ ስፔሻል አናላይሲስ ይጠቅመናል፣ ዳታ ኤዲቲንግ ይጠቅመናል። ከዛ ሲምቦሎጂህን በከለር ለማሳመር ሌብል ለማድረግ እና የተለያዩ አናላይሲሶችን ለመስራት እና ሌአውት አድርገን ፐብሊሽድ የሆነ ማፕ ለመስራት ይጠቅመናል ማለት ነው። አርክ ካታሎግ ምንድን ነው? በሁለተኛ ያለው አርክ ካታሎግ ይሄ ማኔጅ ጂአይኤስ ዳታችን ነው። የተለያዩ ጂአይኤስ ዳታዎችን ቬክተር ዳታ ሊሆን ይችላል፣ ራስተር ዳታ፣ ያንን ዳታ ታቡላር ዳታ ሊሆን ይችላል። ያንን ማኔጅ ለማድረግ ይጠቅመናል ማለት ነው። ሸፓሮችን፣ ጂኦ ዳታ ቤዝን፣ ራስተር ዳታ ሴትን እና ማፕ ዳታ ኤዲቲንግ፣ ሜታ ዳታ ኤዲቲንግ ይጠቅመናል ማለት ነው። ዳታ ሴት ኦርጋናይዜሽን እና ዳታ ቪውን ይጠቅመናል ማለት ነው። ይህን እያንዳንዱ እናየዋለን ማለት ነው። እንግዲህ እንደ ጀማሪ ይሄ አርክ ሴንስ እና አርክ ግሎብ እነዚህ አድቫንስድ እና ኢንተርሚዲየት በሆኑ መንገድ ነው የምናያቸው። ለማንኛውም እነዚህ የአርክ ጂአይኤስ ዴስክቶፕ ኮር ኤለመንት ይሁኑ እንጂ እዚህ ላይ ብዙም አትኩሮት አንሰጠውም። በሚቀጥለው በአድቫንስ ደረጃ እና በኢንተርሚዲየት ደረጃ በዛ ላይ የምናይበት መንገድ ይኖራል ማለት ነው። ይሄ አርክ ሴንስ የሚባለው ስሪዲ ቪዥዋላይዜሽን አናላይሲስ ኦፍ ሎካል ዳታ ነው። ይሄኛው ደግሞ ግሎባል ስኬል ስሪዲ ቪዥዋላይዜሽን ነው። ላርጅ ዳታ ሴት ነው ይሄ። ሁለቱም ስሪዲ አናላይሲስ ነው የሚሰሩት ማለት ነው። እዚህ ላይ ቅድም እንደተነጋገር ነው እዚህ ኢንተርገን ከፍተዋለን እንዴት አድርገው ይታያሉ የሚባለው ነገር እዚህ ዊንዶ አይከን ላይ እንመጣና ኦል እንላለን። ከዛ እዚህ አርክ ጂአይኤስ ስንገባ ቅድም እንዳየነው አርክ ካታሎግ ይሄ አለ። ቅድም እንደተነጋገር ነው አርክ ግሎብ አለ፣ እዚህ አርክ ማፕ አለ፣ አርክ ሴንስ አለ። እነዚህ ኮር አርክ ጂአይኤስ ዴስክቶፕ ኮር አፕሊኬሽን የሚባሉት እነዚህ ናቸው ማለት ነው። እነዚህን ዋና ዋናዎቹ እነዚህ አራቱ ኮር አፕሊኬሽን የሚባሉት የአርክ ጂአይኤስ ዴስክቶፕ እኒህ ናቸው ማለት ነው። እንግዲህ የመጀመሪያ የምናየው ማንን ነው? ኢንትሮዳክሽን ቱ አርክ ማፕ ነው። አርክ ማፕ እንዴት እንከፍተዋለን? እዚህ ጋር እንደምታዩት አርክ ማፕን ከፈኩኝ። እዚህ ጋር አርክ ማፕ ምንድን ነው? እንደ ኢንትሮዳክሽን ስናየው አርክ ማፕ ኢዝ ዋን ኦፍ ዘ ኮር አፕሊኬሽን ዊዝን አርክ ጂአይኤስ ዴስክቶፕ ይላል። ስዊት ዲቨሎፕድ ባይ ኢንቫይሮንመንታል ሲስተም ሪሰርች ኢንስቲትዩት። ይሄ ዲቨሎፕ የተደረገው በዚህ በኢስሪ ነው ማለት ነው። ኢዝ ኤ ፓወርፉል ኤንድ ዋይድሊ ዩዝድ ጂኦግራፊካል ኢንፎርሜሽን ሲስተም ሶፍትዌር ዲዛይንድ ፎር ክሪኤቲንግ እንግዲህ የተባለው ለመፍጠር አናላይዝ ለማድረግ ማኔጅ ለማድረግ ቪዥዋላይዝ ለማድረግ ዳታዎችን ጂኦግራፊካል ኢንፎርሜሽን ዳታዎችን ይህንን ሎኬሽን ዳታዎችን ኢዲት ለማድረግ ክሬት ለማድረግ እና አናላይዝ ማኔጅ ኤንድ ቪዥዋላይዝ ለማድረግ ይጠቅመናል ማለት ነው። እንደተባለው እንግዲህ ይሄ አርክ ማፕ ፕሮቫይድስ ዩዘር ፍሬንድሊ ኢንተርፌስ ፎር ወርኪንግ ዊዝ ማፕስ ጂኦግራፊካል ዳታ ሜኪንግ ኢት ኢሴንሻል ቱል ፎር ፕሮፌሽናል ነው። ለሪሰርቸሮች፣ ለፕላነሮች እና ለዲሲሽን ሜከሮች እንግዲህ የተለያዩ ስራዎች ሰርተን ለውሳኔ ሰጪ አካላት፣ ለምርምር ተቋማት እና ለቅጃ አውጪዎች እንድናቀርብ ይረዳናል ማለት ነው። በጣም ምርጥ አፕ ነው ማለት ነው። አርክ ማፕ እንግዲህ የራሱ የሆነው ኮምፖነንት እነዛ የኮምፖነንቶቹ ደግሞ የተለያዩ ፈንክሽኖች አሉት። እነዚህ ውስጥ የመጀመሪያው ማን ነው? ሚኖባር ነው። ሚኖባር እንግዲህ እዚህ ጋር እንደምታዩት እዚህ ጋር አርክ ማፓችን ከፍተናል። ከከፈትን በኋላ እዚህ ጋር እንደምታዩት ኒው ማፕ እና ኤግዚስቲንግ ማፕ ነው የሚለው። ኒው ማፕ መርጥና ከፍተዋለሁኝ። እንደምታዩት እዚህ ጋር ተከፍቶልኛል ማለት ነው። አርክ ማፕ ከፍቻለሁኝ። ከዚህ በኋላ እያንዳንዱ የአርክ ማፕ ኢንተርፌሶች አሉት ራሱ ማለት እያንዳንዱ የአርክ ማፕ ኢንተርፌስ አለ። ይሄንን እናያለን ማለት ነው። እንደምታየው የመጀመሪያው ኢንተርፌስ ማን ነው? እዚህ ጋር ቴዎሬቲካል ፓርቱ ጋር እንደሚለን ሚኖባር ይባላል። ሚኖባር ምን ምን ያካትታል? መጀመሪያው ከአርክ ማፓችን እንደከፈት ከላይ ቶፕ ላይ ያለው ነው። ይሄ ፕሮቫይድ አክሰስ ቱ ኮር ፋንክሽንስ ነው የሚለን የተለያዩ ዋና ዋና ፋንክሽኖችን ስራዎችን እንሰራ ያደርገናል ማለት ነው። ፋይል፣ ኤዲት፣ ቪው፣ ቡክማርክ እና ኢንሰርት እንዲሁም ሴሌክሽን፣ ጂኦ ፕሮሰሲንግ፣ ከስተማይዜሽን፣ ዊንዶ፣ ቴብል ኦፍ ኮንቴንት፣ ካታሎግ፣ ሰርች፣ ሄልፕ የሚሉትን ይይዛል ማለት ነው። እዚህ ጋር እንደምታዩት የት ነው ማለት ነው። እዚህ ጋር ከፋይል ጀምሮ
እስከ ሄልፕ ድረስ ያሉት ይሄ ሜን ሚኑ ባር ይባላል። ይሄ ማለት ነው። ሜን ሚኑ ባር ይባላል ማለት ነው። እዚህ ጋር እንደምታዩት ፋይል፣ ኤዲት፣ ቪው፣ ቡክማርክ፣ ኢንሰርት፣ ሴሌክሽን፣ ጆ ፕሮሰሲንግ፣ ካስተማይዝ፣ ዊንዶ ኤንድ ሄልፕ የሚባለው ይሄ ሜን ሚኑ ባር ይባላል ማለት ነው። እዚህ ላይ እንደቀድም እንደነገርኳችሁ ሜን ሚኑ ባር የሚባለው ነው ማለት ነው። ሜን ሚኑ ባር ነው ማለት ነው። እንደዚህ እንደምታዩት የተለያዩ ፈንክሽኖች እንደምታዩት ፋይል አሁን ኒው ፕሮጀክት፣ ሴቪንግ፣ ፕሪንቲንግ፣ ኤክስፖርቲንግ እነዚህ እያንዳንዳቸው እንትኖች ራሱ አክሰስ የምናደርጋቸው ነገሮች አሉ። ኤዲት ጋር አንዱ አለ ሪዱ ኮፒ ፔስት እያለ ቪው ስዊች ቢትዊን ዳታ ቪው ቡክማርክ ኢንሰርት እያለ እዚህ ጋር እንደምታዩት ፋይል ስንገባ እንደምታዩት ኒው ኦፕን ሴቭ ሴቫስ አድ ዳታ ሼራስ እያለ ፕሪንት ፔጅ ፕሪንት ሴትአፕ ይለናል። ፕሪንት ፕሪቪው ኤክስፖርት የተለያዩ ነገሮችን ያሳየናል ማለት ነው። ኤዲት ጋር እንደምታየው እዚህ አንዱ ሪዱ ከት ፔስት እያለ ያሳየናል። ቪው ጋር ስንመጣ ሌአውት ቪው፣ ዳታ ቪው፣ ግራፍስ፣ ሪፖርት፣ ስክሮል፣ ስታተስ ባር እያለ ዳታ ፍሬም ፕሮፐርቲ እነዚህን በደንብ ያሳየናል ማለት ነው። እዚህ ጋር ክሬት ቡክማርክስ ማኔጅ ቡክማርክስ እያለ ኢንሰርት እዚህ ጋር እንደምታዩት የሌአውት ስንሰራ ይህንን ነው የሚያስፈልገን። ዳታ ፍሬም ፕሮፐርቲ አለ፣ ታይትል አለ፣ ቴክስት አለ፣ ዳይናሚክስ ቴክስት አለ። እነዚህ ሌጀንድ፣ ኖርዛሮ፣ ስኬል እና ፒክቸር እንደውም ኦብጀክት የሚለውን እናገኛለን ማለት ነው። ሴሌክሽን ላይ ስንመጣ እንደምታዩት ሴሌክት ባይ አትሪቢዩት፣ ሴሌክት ባይ ሎኬሽን እያለ የተለያዩ ፊቸሮችን እዚህ ጋር እናገኛለን ማለት ነው። ጂኦ ፕሮሰሲንግ ጋር እንደምታዩት አርክ ቦክስ ላይ የምናገኛቸው እያንዳንዱ ቱሎች እዚህ በፈር፣ ክሊፕ፣ ኢንተርሴክት፣ ዩኒየን፣ መርጅ፣ ዲዞልቭ እያለ ብዙ ኢንተርፌሶችን እዚህ ጋር ይዟል ማለት ነው። ካስተማይዜሽን እንደምታዩት ብዙ ቱልባርስ አለ። ቱልባርስ ወደ ቱልባርስ ስንመጣ ደግሞ እንደዚህ ዘርዘር አድርጎ ይዝልናል ማለት ነው። ኤክስቴንሽን የሚል አለ፣ አድ ማናጀር፣ ከስተማይዜሽን ሞድ፣ ምሳሌ ማናጀር፣ አርክ ማፕ ኦፕሽኖች እያለ ዊንዶ ጋር እዚህ ጋር ኦቨርቪው፣ ማናጀር፣ ቪወር፣ ቴብል ኮንቴንት፣ ካታሎግ፣ ሰርች እያለ ብዙ እነዚህ ሚኑ ባር የያዘው ነው ማለት ነው። በሁለተኛ ደረጃ የምናየው ደግሞ የአርክ ማፕ ኢንተርፌስ ማን ነው? ቱል ባርስ ነው። ቱል ባርስ ውስጥ ደግሞ የተለያዩ ኮመንሊ ዩዝድ ቱል ባርሶች አሉ። ከዚህ የመጀመሪያው ማን ነው? ስታንዳርድ ቱልባር ይባላል። ስታንዳርድ ቱልባር ቤዚክ ኦፕሬሽን ምንድን ነው? ኒው፣ ኦፕን፣ ሴቭ፣ ፕሪንት፣ አንዱ፣ ሪዱ፣ ኮፒ፣ ካት፣ ፔስትን በአብዛኛው ይዛል ማለት ነው። እዚሁ ላይ ደግሞ ዳታ ኮኔክት ያደርጋል ማለት ነው። እዚህ ላይ እንደምናየው አርክ ማፓችን ላይ እንሂድና እንደምታዩት በሁለተኛ ከሜን ሚኑ ባር ቀጥሎ ያለው ነው ማለት ነው። እዚህ ጋር እንደምታዩት ከሜን ሚኑ ባር ቀጥሎ ያለ ነው። ይሄ በጣም ሰፊ እንትን የያዘ ነው። እዚህ ጋር እንደምታዩት ይህንን ታች አውርደን ማየት እንችላለን። እዚህ ጋር እንደምታዩት አውርድላችሁና እዚህ ጋር ጫን ብለን ድራግ አድርገን ታች ብናመጣው ስታንዳርድ ቱልባር ይልና እዚህ ጋር ጠጋ ስታደርጉት ይነግራችኋል ሁሉም ነገር። ኒው አለ፣ ኒው ፕሮጀክት ነው። እዚህ ጋር ኦፕን አለ፣ ሴቭ አለ፣ ፕሪንት አለ። እዚህ ጋር ካት፣ ኮፒ፣ ፔስት እያለ ድሌት፣ አንዱ፣ ሪዱ፣ አድ በተን እነዚህ አዳታ በተን አለ እዚህ ጋር እና እዚህ ጋር እንደምታዩት ደግሞ ቴብል ኮንቴንት አለ። እዚህ ካታሎግ አለ፣ ሰርች አለ፣ አርክ ቱል ቦክስ አለ፣ ፓይተን አለ። እዚህ ደግሞ ሞዴል ቢልደር እነዚህን የያዘ ነው ማለት ነው። ይህ በአጠቃላይ ምን ይባላል? ስታንዳርድ ቱልባር ይባላል ማለት ነው። ስታንዳርድ ቱል ተመልስ ይሄን ያመጣነውን ያን ብለን ወስደን እዚሁ ጋር አለበት ጋር ማስቀመጥ እንችላለን ማለት ነው። ማስቀመጥ እንችላለን ማለት ነው። እዚህ ጋር ወስደን እናስቀምጠዋለን ማለት ነው። እዚሁ ጋር ያው ቱልባር ጋር ያለ ሌላው ምንድነው? ቱልስ ቱልባር ይባላል። ቱልስ ቱልባር ደግሞ እንደምታዩት እዚህ ማፕ ናቪጌሽን የሚባል ነው። ዙም ኢን፣ ዙም አውት፣ ፓን፣ ፉል ኤክስተንት፣ ሴሌክት ፊቸር ይሄ ናቪጌሽን እና ኩዌሪንግ ፓርትን የያዘ ነው። ሴሌክሽን፣ አይደንቲፋይ፣ ሜዥር ይሄ ኢንተራክቲቭ ቱልስ ፋይንድ፣ ጎቱ፣ ኤክስ ዋይ እና ሃይፐር ሊንክን የያዘ ነው ማለት ነው። እዚህ ጋር አርክ ማፓችን ጋር ሂደን ያው አንዱ የአርክ ማፕ ኢንተርፌስ አካል ስለሆነ እዚህ ጋር እንደምታዩት ይህንን ጫን ብለን ታች ስናመጣው
ቱልስ ይላል። ቱልስ ቱልባር ነው የሚባለው ይሄ። እዚህ ጋር እንደምታዩት ዙም ኢን፣ ዙም አውት፣ ፓን፣ ፉል ኤክስተንት፣ ፊክስድ ዙም ኢን፣ ፊክስድ ዙም አውት እና እዚህ ጋር እንደምታዩት ጎባክ ጎኔክስት እያለ እያሳየናል ማለት ነው። እዚህ ጋር እንደምታዩት ሴሌክት ኤለመንት አለ፣ አይዴንቲፋይ አለ እና ሜዥር ጎቶ ኤክስ ዋይ ፋይንድ ሩት እያለ እዚህ ጋር የተለያዩ ፈንክሽኖችን ያሳየናል ማለት ነው። በመቀጠል የምናየው ምንድን ነው? ድሮይንግ ቱልባር ነው። ድሮይንግ ቱልባር እንደምታዩት ግራፊክ ኤለመንትስ፣ አድ ቴክስት፣ ላይን፣ ሼፕ፣ ማርከር፣ አኖቴሽን ይለናል። ይሄ ሲምፕል ካስተማይዜሽን፣ ሞዲፋይ ከለርስ፣ ፎንትስ፣ ሲምፕል ፎር ግራፊክስ ነው የሚለን። ቀጥታ ወደ አርክ ማፕ እንሂድና ይህን እንዴት እናየዋለን? እዚህ ጋር እንደምታዩት ድሮይንግ ቱልባር ሳብ ስናደርገው ድሮይንግ ልና ይመጣልናል። እዚህ ጋር አኖቴሽኖች አሉ። ይሄ እዚህ ጋር እንደምታዩት ቴክስት ምንጽፍበት አለ። እነዚህ ቦልድ፣ ኢታሊክስ፣ አንደርላይን፣ ከለር ራሱ እዚህ ጋር ፎንት ከለር ያሳየናል ማለት ነው። ፎንት ሳይዝ እዚህ ጋር እንደምታዩት ይሄ እንደምታዩት በዚህ መንገድ ያሳየናል ማለት ነው። ድሮይንግ ብናደርግ እዚህ ራሱ በምን አይነት መንገድ ድሮ እንደምናደርግ እዚህ ሰርክል ነው፣ ኢሊፕስ ነው፣ ሬክታንግል ነው። ክሊክ አድርገን እዚህ ጋር ራሱ ላይን ነው የሚለውን ነገር እንደምታዩት እንደፈለጋችሁ በዚህ መንገድ መስራት ትችላላችሁ ማለት ነው። እዚህ ጋር የፈለግነውን ድሮ እንድናደርግ ድሮይንግ ቱልባር ያገለግለናል ማለት ነው። ይህንን ከሰራን በኋላ መልሰን ወደ ነበረበት ድራግ አድርገን እንወስዳለን ማለት ነው። እዚሁ እናስቀምጠዋለን ማለት ነው። የቱልባርስ አንዱ ኮምፖነንት ነው፣ ሌአውት ቱልባር ነው። ሌአውት ባር እንደምታዩት ሌአውት ቪው ቱልስ፣ ዙም አለ፣ ፓን አለ፣ ፓን ኢን ሌአውት፣ ፎከስ፣ ዳታ ፍሬም፣ ኢንሰርት ኤለመንትስ፣ እነዚህ ሌጀንድ ስኬል ባርን ለማስገባት እና አላይመንት ጋይድ፣ አጀስት ማፕ ኤለመንትስ የተለያዩ አጀስት ለማድረግ የሚጠቅመን እናያለን ማለት ነው። ቀጥታ ወደ አርክ ማፓችን ሂደን ቀጥታ እዚህ እንደምታዩት ስናመጣው ሌአውት ብሎ ያመጣልና ከዚህ ጠጋ ስናደርግ የተለያዩ ማፓችን ሌአውት ስናደርግ እዚህ ጋር አክቲቭ እዚህ ማፕ ዳታ አድ ስናደርግ አክቲቭ ይሆናሉ ማለት ነው። እነዚህ ከዚህ ጋር የተለያዩ ኢንትሮች እያወጣን የምንጠቀምበት መንገድ ይኖራል ማለት ነው። እንግዲህ ያው አርክ ማፕ ኢንተርፌስ ላይ ሶስተኛው ምንድን ነው? ቴብል ኦፍ ኮንቴንት ነው። ቴብል ኦፍ ኮንቴንት እንግዲህ እንደምታዩት በግራ በኩል የሚገኝ ነው። ሌየር ቪዚቢሊቲ ቶግል ኦን ቴብል ኦፍ እያደረግን እዚህ እናያለን ማለት ነው። እንግዲህ አርክ ማፕ ኢንተርፌስ የሚባለው አንዱ ፓርት ነው ይሄ ማለት ነው። ቴብል ኦፍ ኮንቴንት የሚባለው እንግዲህ ይሄ ነው። እንደምታዩት ሌየሮችን አድ ስናደርግ እዚህ ጋር ቀጥታ መጥቶ የሚቀመጥበት መንገድ ነው ያለው። እዚህ አድ እንሂድና እነዚህ ዳታዎችንን ሴሌክት አድርገን እናስገባ ወደዚህ ማለት ነው። እነዚህ እናስገባ። እንግዲህ ያው አንዱ ስራችን ያው ዳታ እንዴት አድርገን አድ እናደርጋለን የሚለውን ነገር ለማየት ቀጥታ እዚህ የፕላስ ምልክቱ ወይም የመስቀል ምልክቱ ጋር ሄድና አድ እንላለን። ከዛ ፎልደራችን ያስቀመጥበት ፎልደር ላይ ሄደን ቀጥታ ዳታችንን ሴሌክት አድርገን በአንድ ላይ ማምጣት እንችላለን። እዚህ ጋር እንመርጣለን። ከመረጥን በኋላ ቀጥታ አድ እንላለን ማለት ነው። እዚህ ጋር አድ መተን አድ እንለዋለን። እንደምታዩት እዚህ ሌየሮቻችንን አልቶልናል። ቴብል ኦፍ ኮንቴንት የሚባለው እንግዲህ ይሄ ነው። በቃ ቴብል ኦፍ ኮንቴንት የሚባለው ይሄ ነው። ምናልባት ይሄ ቴብል ኦፍ ኮንቴንት ቀጥታ ላይ መጣላችሁ ይችላል። ካልመጣላችሁ ምንድነው የምታደርጉት? ቴብል ኦፍ ኮንቴንታችሁን እዚህ ጋር ትመጡና ዊንዶው ጋር ትመጣላችሁ። ዊንዶው ጋር ከመጣችሁ በኋላ ለምሳሌ ይሄ ቢጠፋባችሁ ይሄ ቢጠፋ እዚህ ዊንዶው ጋር ትመጣላችሁ። ቴብል ኦፍ ኮንቴንትን ክሊክ ስታደርጉት በዚህ ያመጣላችኋል ማለት ነው። እንግዲህ እዚህ ቴብል ኦፍ ኮንቴንት ጋር እዚህ ጋር ቲዮሪ ፓርት ላይ እንደምታዩት ሌየር ቪዚቢሊቲ ቶግል ኦን ኦፍ ማድረግ ይቻላል ነው የሚለን። እዚህ ጋር ሄደን ይህንን ዋተርሼድ አሁን እዚህ ጋር አንቲክ ስናደርገው ኦፍ አድርግ ነው ማለት ነው። ይሄን አንቲክ ብናደርገው ሁሉንም ኦፍ እናደርገዋለን ማለት ነው። እዚህ ጋር አይኖርም ማለት ነው። ይሄን ደግሞ ቶግል ኦን ስናደርገው በቀጥታ ሌየሩን ያመጣልናል ኦን ስናደርገው ማለት ነው።
እዚህ ጋር ምንድን ነው የሚለን ሌየር ኦርደር ባይ ድሮይንግ ነው የሚለን። እዚህ ጋር አርክ ማፕ ጋር እንሄድና እዚህ ጋር እንደምታዩት ሊስት ባይ ኦርደር ድሮይንግ ኦርደር ይለናል። ክሊክ ስናደርገው ቀጥታ አሁን ይህንን አንስቼ ወደ ላይ መውሰድ እችላለሁ። ይሄ ራስተር ዳታ ነው እንደምታዩት። ይህን ራስተር ዳታ አንስቼ ደግሞ ታች ማምጣት እችላለሁ ማለት ነው። ሊስት ባይ ድሮይንግ ኦርደር ይባላል። ቀጥሎ እዚህ ጋር እንደምታዩት ሊስት ባይ ሶርስ ነው የሚለን። ክሊክ አድርገውና ይህን አንስቼ ወደ ላይ ልወስድ ብል አይችልም። እዚህ ላይ እንደምታዩት እንትን ያደርግብኛል ማለት ነው፣ አያንቀሳቅስልኝም ማለት ነው። መጀመሪያ በተቀመጡበት በዛው ነው የሚያስቀምጣቸው ማለት ነው። ሁለተኛው ጋር እንደምታዩት ሊስት ባይ ቪዚቢሊቲ ነው የሚለን። እንደምታዩት ባይ ቪዚቢሊቲ ነው ያስቀምጦልኛል። እዚህ ጋር ክሊክ ሳደርገው እንደምታዩት የመጀመሪያውን ቪዚብል የሆነው አስቀምጦልኛል። ከዛ ደም አድርጎ በዚህ መንገድ ያስቀምጥልኛል ማለት ነው። ኖ ቪዚብል ይላል። ይሄን እንደታዩ ለአንድ እዚህ ጋር እንደምታዩት በውስጡ የተለያዩ እንትኖች አሉ፣ አሳያቸዋለሁ በኋላ ላይ። ይህን ክላሲፋይ አድርጌ ወይም ፕሮፐርቲ ውስጥ ገብቼ እንደምሰራ አሳያቸዋለሁ ማለት ነው። በኋላ ላይ በቪዚቢሊቲ ያስቀምጥ ስለው በዚህ ያደርግልኛል ማለት ነው። ይሄኛው ደግሞ እዚህ ጋር እንደምታዩት ሴሌክሽን ነው። ሴሌክት የተደረገ ካለ አሁን መጀመሪያ ላይ ያስቀምጥልኛል። ኖ ሴሌክሽን ይላል። እዚህ ጋር እንደምታዩት ኖ ሴሌክሽን ይላል። የተመረጠ ስለሌለ ኖ ሴሌክሽን ነው የሚለኝ። እዚህ ጋር እንደምታዩት ታያችሁ ከሆነ ኖ ሴሌክሽን ያለ የተመረጠ የለም። እዚህ ውስጥ አሁን አንድ መርጥ ያሳየኛል ማለት ነው። እዚህ ጋር እስኪ ላሳያችሁ። ልመጥና ባይ ድሮይንግ ኦርደር አድርገውና እዚህ አንድ ወተርሼድ አትሪቢዩት ላይ ልሂድና አንድ ወተርሼድ ልምረጥ። ሴሌክት አደረኩ። እዚህ ጋር እንደምታዩት ከመረኩ በኋላ እዚህ ጋር መጥቼ ክሊክ ባደረገው ዋን ሴሌክት ይለኛል። እዚህ ላይ ታይቷል። እዚህ ጋር አንድ ሴሌክት እንዳደረኩ ያሳየኛል ማለት ነው። ክሊር ዴር ሴሌክሽን ይለኛል። እዚህ ላይ ግን ክሊር ቱ ቶግል ሴሌክቴብል ነው የሚለኝ። ስለዚህ አንድ ሴሌክት እንደሆነ ሴሌክትድ ይለኛል። እዚህ ጋር እንደምታዩት ማለት ነው። አንድ ደግሞ ሌላ ቁጥር እዚህ ላይ እንደምታዩት በቁጥር አንድ አድርጎ አስቀምጦታል ማለት ነው። እዚህ ጋር ኖ ሴሌክሽን ነበር የሚለኝ ሴሌክት አድርጎ አስቀምጦልኛል ማለት ነው። እንግዲህ ውዴት ተዘጋጆች ሰውን ያየን ያለ ነው። አርክ ኢንተርፌስን ነው እንግዲህ ይሄ ቴብሎ ኮንቴንት ነው ያየን ያለ ነው። እዚህ ጋር ግሩፕ ሌየር እና ሲምቦሎጂ ነው አሁን የምናየው። ሌየር ኦርደር አይተናል። እንዴት አድርገን ሌየር ኦርደር ወደ ታች እያደረግን አይተናል። ሲምቦልን ሲምቦላይዝ እናደርጋለን የሚለውን ነገር እንይዞ ላይ ቀጥታ እዚህ ላንድ ዩዝ ላይ ልምጣና ይህንኛውን አንድ ክሊክ አድርገውና ላንድ ዩዝ ላይ መጥቼ ራይት ክሊክ አደርግና ላንድ ዩዝ ሌየር ላይ ፕሮፐርቲ ገባለሁ። ፕሮፐርቲ ከገባው በኋላ እዚህ ጋር እንደምታዩት ሲምቦሎጂ የሚላለን ሲምቦሎጂ ገባለሁ። ከዛ ካቴጎሪ ገባለሁኝ። ካቴጎሪ ከገባው በኋላ እዚህ ቫልዩ ፊልድ እንመርጥለታለሁኝ። ላንድ ክላስ ላንድ ዩዝ ነው የሚለኝ። እሱን መርጥና ቀጥታ እዚህ ጋር እንደምታዩት ይህንን አንቲክ አደርግለታለሁ። ከለር ከዚህ በኩል ከለር ራምፖን እመርጣለሁ ማለት ነው። የፈለኩትን ከለር ራምፕ መርጥና ከለር ራምፕ ከመረኩ በኋላ አድ ኦል ቫልዩ ብለዋለሁኝ። እንደምታዩት ኦል ቫልዩ ላንጥቶልኛል። አፕላይ ወኪላለሁ ማለት ነው። እዚህ ጋር እንደምታዩት ሲምቦላይዝ አደረኩ ማለት ነው። ሲምቦላይዝ አደረኩት ማለት ነው። ቅድም ላይ እንደምታዩት ቪዚቢሊቲ ስለኔ የነበረው እነዚህን አያሳያቸው ነበር ቅድም ማለት ነው። ከታች አድርጎ ማለት ነው። አሁን ዋተርሼድ ከተደረገ በቪዚቢሊቲ ባይ ቪዚቢሊቲ ያስቀምጥልኝ ስለው ቪዚብል እንዲያደርግ አድርጎ በዚህ ያስቀምጥልኛል ማለት ነው። እንደምታዩት ማለት ነው። ቪዚቢሊቲን ከላይ ሲምቦላይዝ ካደረኩ በኋላ ከላይ ያስቀመጠልኝ ማለት ነው። እዚህ ጋር እንደምታዩት ከለር አድርገናል። ሌብል ማድረግ አለብን ደግሞ ክላሲፋይ አድርገናል። ከለር መርጠንለታለን። አሁን ይህንን ሶስተኛውን ሰርተናል። የሚቀረን አራተኛው ነው። እዚህ ቴብሎ ኮንቴንት ላይ ግሩፕ ሌየር ነው የሚለን። እንዴት አድርገን ግሩፕ እዚህ ጋር እንደምታዩት ዳብል ክሊክ አደረግን። ቼንጅ ከለር ቀይረናል። ሌብል አድርገናል። ክላሲፊኬሽን ሰርተናል። አሁን የሚቀረን ማን ነው? ግሩፕ ሌየር ነው ማለት ነው። ግሩፕ ሌየር እንዴት አድርገን እናደርጋለን? እዚህ ጋር እንደምታዩት እዚህ ሌየር ላይ መጣና እናደርገዋለሁ። ኮላፕስ የሚላለው እዚህ እንደምታዩት ኒው ግሩፕ ማድረግ እንችላለን። እዚህ ላይ ወይም ኮላፕስ ማድረግ እንችላለን ማለት ነው። ኒው ግሩፕ
ወይም ደግሞ በኮላፕስ አድርገን መሰብሰብ እንችላለን ማለት ነው። ኮላፕስ ስለው አሁን ይህን ስብስብ አድርጎ ያስቀምጥልኛል ማለት ነው። እንደምታዩት ስብስብ አድርጎ ያስቀምጥልኛል ማለት ነው። ኮላፕስ አድርጎ አንድ ላይ። ሌላው እዚህ ጋር ማየት ያለብን ነገር ምንድን ነው? ሶርስ ታቡን ነው። ይሄ ዳታ ሶርሱ እንዴት አድርገን እናየዋለን ነው። ቪው ዳታ ፓዝ ኤንድ ኮኦርዲኔት ሲስተምስ ነው የሚለን። እዚህ አርክ ማፕ ላይ ቴብል ኦፍ ኮንቴንት ላይ እንሄድና ይህንን ላንድ ዩዙ ምን እንደሆነ ሶርሱን እንየው። ራይት ክሊክ እናደርጋለሁ። ላንድ ዩዝ ሌየር ላይ ራይት ክሊክ ፕሮፐርቲ ይገባለሁኝ። ፕሮፐርቲ ከገባ በኋላ ሶርስ ይለኛል። ጄኔራል ሶርስ ሴሌክሽን ዲስፕሌይ ሲምቦሎጂ ፊልድ ምናምን እያለ ይመጣል። እዚህ ጋር ሶርስ ጋር ልምጣና እዚህ ጋር እንደምታዩት የተለያዩ ሶርሶችን ያሳየናል ማለት ነው። ዳታ ታይፕ ሼፕ ፋይል ፊቸር ክላስ ነው የሚለን። ከዛ ጂኦሜትሪ ታይፕ ፖሊጎን ነው። ኮኦርዲኔት ቫሊዩ ዜድ ቫሊዩ ይለናል። ኮኦርዲኔት ቫሊዩ ሜጀር ይለናል። ፕሮጀክትድ ኮኦርዲኔት ሲስተም ደብሊውጂኤስ 1980 ቲቲኤም ዞን 37 ይለናል። ፕሮጀክሽኑ ትራንስፈር መርካተር ነው። ይሄ ፎልስ ኢስቲንግ ፎልስ ኖርዚንግ እና እዚህ ጋር እንደምታዩት ዩኒቱ ሊነር ዩኒቱ ሜትር ነው ይለናል። ይሄ ሶርሱን እዚህ ማግኘት እንችላለን ማየት እንችላለን ማለት ነው። ጂኦግራፊክ ከሆነ ጂኦግራፊክ፣ ፕሮጀክት ከሆነ ፕሮጀክት ኮኦርዲኔት ሲስተም መሆኑን እዚህ ላይ መተን ሶርሱን ማየት እንችላለን ማለት ነው። አራተኛው እንግዲህ የአርክ ማፕ ኢንተርፌስ ውስጥ አራተኛው ምንድን ነው? ማፕ ዲስፕሌይ ኤሪያ ይለናል። አርክ ማፕ ዲስፕሌይ ማፕስ ኮንቴንት ኢንቱ ዋን ኦፍ ዘ ቱ ቪውስ ነው የሚለን። ዳታ ቪው እና ሌአውት ቪው ነው። እዚህ ጋር እንደምታዩት ይህን ምዝገውና ዳታ ቪው እና ሌአውት ቪው ማየት ይቻላል። ከየት እና ማየት እንችላለን? እዚህ ጋር እንደምታዩት ቪው ጋር ሄደን ሌአውት ቪው ዳታ ቪው ማድረግ እንችላለን። አለበለዚያ ደግሞ ታች እንመጣና እዚህ ጋር እንደምታዩት ከታች ላይ ይህን ክሊክ ሳደርገው ይሄ ሌአውት ቪው ነው። እዚህ ጋር ጠቃ ስታደርጉት ያሳያቸዋል። ከርሰሩን ከታች በኩል ሌአውት ቪው ያሳያቸዋል። ወይ ደግሞ እዚህ ጋር ወደዚህ በኩል ደግሞ ስታዩት በግራ በኩል ሌአውት ቪው ያሳየናል ማለት ነው። ይሄ ማፕ ዲስፕሌይ የምናደርግበት ማፕ ዲስፕሌይ ኤሪያ ወይም ዳታ ፍሬም ኤሪያ ይባላል። ይሄ እዚህ ጋር የተለያዩ የማፕ ኤሌመንቶችን ስኬል ባር፣ ኖዛሮ፣ ሌጀንድ ምናምን ማፕ ቪው ላይ ከሆነ አያሳየንም ማለት ነው። እዚህ ጋር ምን ይላል መሰላችሁ? ዳታ ቪው ዘ ማፕ ኢዝ ዘ ዳታ ፍሬም ይላል። ፎከስ ኤዲቲንግ አናላይዚንግ ሌየር ኖ ሌአውት ኤሌመንትስ ነው የሚለን። ማፓችን በዚህ መንገድ የምናስቀምጠው ከሆነ እዚህ ላይ ዲስፕሌይ የሚቀመጥ ከሆነ ዳታ ፍሬም ላይ የሚቀመጥ ከሆነ ምንም አይነት የማፕ ኤሌመንቶች እነ ስኬል ባር፣ ኖርዛሮ እና ሌጀንድ እዚህ ላይ ሊያሳየን አይችልም ማለት ነው። እዚህ ክሊክ ሳደርገው ደግሞ በዳታ ፍሬም በሌአውት ቪው ታደርገው ሌአውት ቪው ላይ ከዚህ ጋር ኢንሰርት ገብተን የተለያዩ ማፕ ኤሌመንቶችን ማስገባት እንችላለን ማለት ነው። ታይትል፣ ቴክስት፣ ኔት ላይን፣ ሌጀንድ፣ ኖርዛሮ፣ ስኬል እና የተለያዩ አስፈላጊ ቴክስቶችን እዚህ ጋር ማስገባት እንችላለን ማለት ነው። ስለዚህ ማፕ ቪው በሁለት መንገድ ይታያል ማለት ነው። በሌአውት ቪው እና ዳታ ቪው። ሌአውት ቪው እንግዲህ የት ላይ እናገኛለን? ቪው ላይ ሄደን ሌአውት ቪው ማግኘት እና ዳታ ቪው ማግኘት እንችላለን። አልበለዚያም ደግሞ ታች በሾርት ከት ታች ወርደን ዳታ ቪው እና ሌአውት ቪው ማድረግ እንችላለን ማለት ነው። ስለዚህ ዳታ ቪው ሃይድስ ኦል ማፕ ኤሌመንትስ ኦን ሌአውት ለምን ሰች አስ ታይትል፣ ኖርዛሮ፣ ስኬል ባር። እዚህ ላይ እንደምታዩት ይሄ ዳታ ቪው ነው። እዚህ ጋር ታይትልም ስኬልም ሌጀንድም ልንጨምር ብንል ዳታ ቪው ላይ ሆኖ መጨመር አንችልም ማለት ነው። ሃይድ ነው የሚያደርገው ማለት ነው። ሌአውት ቪው ላይ ካላኩት ግን እንደምታዩት ከዚህ ጋር ቀጥታ መጨመር እችላለሁ ማለት ታይትል መጨመር እችላለሁ። እንደምታዩት ታይትል እዚህ ጋር መጥቼ ጽፌ ታይትሌን ማስቀመጥ እችላለሁ። እዚህ ጋር ስኬል አንጥቼ ማስገባት እችላለሁ። ስኬሉን የፈለኩትን ስኬል መርጬ ከዚህ በኋላ እዚህ አንጥቼ ማስገባት እችላለሁ ማለት ነው። እንደምታዩት ስኬል እዚህ ጋር አንጥቼ አስቀምጣለሁ። ኖርዛሮ እዚህ ከኢንሰርት ገብቼ ኖርዛሮ አንጥቼ ማስቀመጥ እችላለሁ። ሶሪ ኖርዛሮን ከዚህ የፈለኩትን መርጬ ማስገባት እችላለሁ ማለት ነው። እዚህ ጋር ጫን ብዬ ሶሪ
ሆሪዞንታል ማስተካከል እችላለሁ። ሌአውቱ በነገራችን ላይ ሌአውቱ ይሄ ፖርትሬት ነው። ላንድስኬፕ ማድረግ ከፈለጋችሁ ደግሞ እዚህ ፋይል ገብታችሁ ፔጅ ኤንድ ፕሪንት ሴትአፕ ይላል። እሱን እዚህ ጋር መጣችሁ ማስተካከል ይችላላችሁ። እዚህ ጋር ማስተካከል ይቻላል ማለት ነው። አሁን ፖርትሬት ላይ ነው ያለው። ላንድስኬፕ ማድረግ ይቻላል ማለት ነው። ላንድስኬፕ ከመረኩ በኋላ ኦኬ እለዋለሁ። እንደምታዩት በዚህ መልክ ይመጣልኛል። ከዚህ በኋላ እዚህ ጋር እንደምታዩት ጠጋ አረግና ድራግ አረግ ላሳያችሁ። እዚህ ሌአውት ቱልስ ይመጣልኛል። ሌአውት እዚህ ጋር አድርጌ ከዚህ በፓን ወደ ታች መሳብ እችላለሁ እንዳርጌ አጠቃላይ እንትኑ። ከዚህ በኋላ ይሄንን ማስረሻዋን ሴሌክት ኤሌመንት የሚለውን ክሊክ አደረግና እዚህ ጋር ክሊክ አክቲቭ አድርጌ ድራግ አድርጌ በታች ሳብ ማድረግ እችላለሁ፣ መሳብ እችላለሁ። ይህንን አንጥቼ ታይትሌን ወደዚህ ማስጠጋት እችላለሁ ማለት ነው። ይህንን መጨረሻው ፓርት ላይ ስለምናየው ስለ ሌአውት ቪው ይህንን አርክ ማፕ ኢንተርፌስ መሆኑን ብቻ ነው የምናየው እንጂ ዲቴል አናየው ማለት ነው። እዚህ ጋር ሌላው የምናየው ምንድን ነው? አርካታሎግ ኢንተርፌስ ነው። አርካታሎግ ኢንተርፌስ ቅድም እንደነገርኳቸው አርካታሎግ ኢንተርፌስ እንከፍታለን ለሚለው እዚህ ዊንዶ አይከን ላይ መጥቼ ክሊክ አደርጋለሁኝ። ከዛ ኦል እገባለሁ። አርክ ጂኤስ እሄዳለሁኝ። አርክ ካታሎግን መርጬ እዚህ ጋር መክፈት እችላለሁ ማለት ነው። አርክ ካታሎግ ከከፈተልኝ በኋላ እዚህ ጋር መከፍቶልኛል። እንደምታዩት አርክ ካታሎግ ላይ እንግዲህ እዚህ ጋር ካታሎግ ትሪ ያለ በዚህ በኩል እንደምታዩት ይህ ካታሎግ ትሪ ይባላል። ካታሎግ ትሪ ደግሞ እንደ ዲስፕሌይ፣ ፎልደርስ፣ ቱ ዳታቤዝ፣ ኮኔክሽን ቱ ዳታ ሶርስ እነዚህን የያዘ ነው ማለት ነው። እዚህ ጋር እንደምታዩት አርክ ካታሎግ የካታሎግ ትሪ ይህን ይዟል ማለት ነው። በካታሎግ ላይ ይህ ካታሎግ ትሪ ይህንን ይዟል ማለት ነው። እዚህ ጋር ክሊክ ስናደርገው የተለያዩ ዳታቤዞችን ፊቸር ዳታ ሴት፣ ራስተር ዳታ ሴት እነዚህን የያዘ ብዙ አለ ማለት ነው። ክሊክ ስናደርገው እዚህ ጋር እንደምታዩት እያንዳንዷን በደንብ አድርጎ ዳታ ማኔጅ ለማድረግ ካታሎግ የሚጠቅመው እንግዲህ ዳታ ማኔጅ ለማድረግ እና ኤዲት ለማድረግ እና የተለያዩ ስራዎችን ለመስራት ይጠቅማል ማለት ነው። ሌላው የካታሎግ ኢንተርፌስ ሌላኛው ምንድን ነው? ፕሪቪው ፓን ኤንጂ ፕሪቪው ፓን የሚባለው ሾው ፕሪቪውስ ኢን ዘ ሴሌክትድ ዳታ ሴት ጂኦግራፊ ቴብል እና ሜታ ዳታን ያሳየናል ማለት ነው። እዚህ ጋር እንደምታዩት ካታሎግ ትሪ ላይ እነዚህን ስንመርጣቸው እነዚህ ስንመርጥ በዚህ መንገድ ያመጣልናል። እዚህ አንድ ፎልደር ልክፈትና አንድ ፎልደር ከፍቼ ላሳያችሁ። ይህ ካታሎግ ትሪ ነው። ከዚህ ውስጥ አርኪጂኤስ ልግባና እዚህ ጋር አንድ ሸፕ ፋይል ልመጥላችሁ። እንደምታዩት ይሄ ፕሪቪው ፓን የሚባለው ላይ ይሄ በኮንቴንት ደረጃ እዚህ ጋር በቀኝ በኩል ኮንቴንት ታብ፣ ፕሪቪው ታብ እና ዲስክሪፕሽን የሚል አለ። ኮንቴንት ታብ በቀጥታ እንደምታዩት በዚህ መልክ ሸፕ ፋይሉ ላይን ነው፣ ፖሊጎን ነው፣ ፖይንት ነው የሚለውን ነገር ያሳየናል ማለት ነው። ፕሪቪው ታብ ላይ ስንሄድ ደግሞ እንደምታዩት ይሄ ጂኦግራፊ ኢንፎርሜሽን ነው። እዚህ ጋር እንደምታዩት ጂኦግራፊ ይለናል። ፕሪቪው በፊት ለፊቱ ላይ ደግሞ ክሊክ ስናደርግ ምን አለ? አማራጭ ቴብል አለ። የዚህን አትሪቢዩት ኢንፎርሜሽን ያሳየናል ማለት ነው። አትሪቢዩት ኢንፎርሜሽኑን ያሳየናል ማለት ነው። እዚህ ጋር ፖሊጎን ነው፣ ኤሪያው ይሄ ነው፣ ፕሪሜቱ ይሄ ነው፣ ዞኑ ኖርዝ ሸዋ ነው እያለ ኢንፎርሜሽን የቴብል ኢንፎርሜሽኑን ያሳየናል ማለት ነው። በሌላ በኩል ደግሞ ጂኦግራፊክ ኢንፎርሜሽኑን ያሳየናል ማለት ነው። ጂኦግራፊውን ያሳየናል ማለት ነው። እንደምታዩት በዚህ መንገድ የሚያሳይበት መንገድ አለ። ራስተር ዳታም ቢሆን እዚህ ጋር እንደምታዩት ራስተር ዳታውን ያሳየናል ማለት ነው። እዚህ ጋር ይሄ ራስተር ዳታ ቴብል ዳታ በአትሪቢዩት ባያሳየንም ጂኦግራፊ ዳታውን ያሳየናል ማለት ነው። ዲስክሪፕሽን ጋር ብንገባም ራሱ እዚሁ ጋር የተለያዩ ሜታ ዳታን ያሳየናል ማለት ነው። ሜታ ዳታን እዚህ ጋር እንደምታዩት ሰማሪ አለ፣ ዲስክሪፕሽን አለ፣ ክሬዲት አለ። እያንዳንዱን ሙሉ ኢንፎርሜሽን ያሳየናል ማለት ነው። እዚህ ጋር ኤዲት ጋር ብገባ ደግሞ ሞር እንደምታዩት እዚህ ጋር ኤዲት ማድረግ ኢንፎርሜሽናቸውን የማስተካከል ስራ
መስራት ትችላላችሁ ማለት ነው። እዚህ ጋር ሙሉ የምትሰጡት ካርታ ሙሉ መረጃውን ሰመሪውን ታግ ታደርጋላችሁ። ክሬዲቱን ሙሉ ኢንፎርሜሽን ማን እንደሰራ መቼ እንደተሰራ እዚህ ጋር ማስተካከል ስራ ኤዲቲንግ ስራ መስራት እንደሚቻልም ነው ማለት ነው። ካታሎግ ኢንተርፌስ ላይ እንግዲህ የመጨረሻ የምናየው ማለት ነው ቱልባርስ የሚባለው ነው። ቱልባርስ እንደምታዩት በዚህ በኩል የመጀመሪያው ላይ እንደምታዩት አፓል ሌብል አድ ይላል። እነዚህ እንዳለ ሰርች፣ አርክ ማፕ፣ ካታሎግ ትሪ ሰርች እና አርክ ቱል ቦክስ እነዚህን የያዘው ይሄ ቱልባርስ ይባላል ማለት ነው። አርክ ካታሎግ እንግዲህ ይሄን ይመስላል ማለት ነው። አርክ ካታሎግ ላይ ሆነ እንግዲህ የተለያዩ ዳታዎችን ማኔጅ ለማድረግ ይጠቅመናል ማለት ነው። ዋናው የአርክ ካታሎግ ዋናው ስራው ምንድን ነው? ዳታ ማኔጅ የማድረግ ዳታ ማኔጅ ለማድረግ በጣም ወሳኝ ነው ማለት ነው። ከአርክ ካታሎግ ላይ ሆነን ብሮዝ ማድረግ እንችላለን። ፎልደሮችን፣ ጂኦ ዳታ ቤዝን፣ ሰርቪስን እንደገና ደግሞ ድራግ ኤንድ ድሮፕ ማድረግ እንችላለን። ከአርክ ካታሎግ ወደ አርክ ማፕ ማምጣት እንችላለን ማለት ነው። አርክ ካታሎግ ላይ ሆነን ምን ማድረግ እንችላለን? ኒው ሼፕ ፋይል፣ ጂኦ ዳታ ቤዝ እና ራስተር ዳታ ሴት ክሬት ማድረግ ይቻላል ማለት ነው። እዚህ ጋር እንደምታዩት ከአርክ ካታሎግ ላይ ሆነን ወደ አርክ ማፕ ድራግ ኤንድ ድሮፕ ማድረግ እንችላለን ማለት ነው። ድራግ ኤንድ ድሮፕ ማድረግ እንችላለን ማለት ነው። እዚህ አርክ ካታሎግ ላይ ልምጣና የፈለቁትን ዳታ ከዚህ ከአርክ ማፕ ከአርክ ካታሎግ ወደዚህ ድራግ ኤንድ ድሮፕ እያረኩኝ ማምጣት እችላለሁ ማለት ነው። ድራግ ኤንድ ድሮፕ እያረኩ ማምጣት እችላለሁ ማለት ነው። የፈለቁትን ዳታ ከዚህ ጋር ፎልደሮችን ብሮዝ ማድረግ እችላለሁ፣ መፍጠር እችላለሁ። ለምሳሌ የፈለኩትን ዳታ ከዚህ አንስቼ ወደዚህ ወደ አርክ ማፕ መጨመር እችላለሁ ማለት ነው። ድራግ ኤንድ ድሮፕ ማድረግ እችላለሁ። እዚህ ላይ ሁኜ ዳታቤዝ ዳታ ሴት እና ፊቸር ክላስ መፍጠር እችላለሁ ማለት ነው። እዚህ ፎልደር ላይ ሁኜ ራይት ክሊክ አደርጋለሁ። ሼፕ ፋይልም የተለያዩ ነገሮች ኒው አደርጋለሁኝ። ፎልደር መፍጠር እችላለሁ። ፎልደር ልፍጠር እንበል እስቲ ጂአይኤስ ብለው እና እዚህ ጋር ጂአይኤስ ፎልደር ላይ ሆኜ ደግሞ ኒው ብዬ ፓልጀር ዳታቤዝ ፐርሰናል ዳታቤዝ ብፈልግ ሼፕ ፋይል መፍጠር እችላለሁ ማለት ነው። እዚህ ጋር ይህን በደንብ በኋላም ስለምናየው እዚህ ጋር ፓልጀር ዳታቤዝ ፈጠርኩ ብል በመቀጠል ደግሞ ዳታ ሴትን እዚሁ ላይ ሆኜ በኋላ ሞር ስለምናየው ነው እዚህ ላይ ሃይላይት ነው ማሳያቸው። ወደፊት በክፍል 3 በክፍል 2 በደንብ እናየዋለን ማለት ነው። እዛ ላይ እዚህ ጋር ሆነን ካታሎግ ላይ ሆነን ብዙ መስራት የምንችለው ነገር አለ ማለት ነው። በስድስተኛ ደረጃ የምናየው አርክ ማፕ ኢንተርፌስ ስድስተኛ የምናየው ማንን ነው? አርክ ቱል ቦክስ ነው። አርክ ቱል ቦክስ ማለት እንደምታዩት አንደኛ በዚህ ቅድም እንዳየነው ቱልስ ቱልባር ስታንዳርድ ቱልባር ላይ እናገኘዋለን። እዚህ ጋር እንደምታዩት ከዚህ ጋር መክፈት እንችላለን። ከአርክ ካታሎግ ላይ እዛ ላይ ሆነ ማውረድ ማምጣት እንችላለን ማለት ነው። እዚህ ክሊክ ባደረገው ይሄንን ክሊክ ባደረገው ያመጣልኛል ማለት ነው። አርክ ቱል ቦክስን ክሊክ አደርግና እንደምታዩት እዚህ ጋር መጥቶልኛል። እንግዲህ የተለያዩ ቱል ሴቶች አሉ። እዚህ ጋር ቱሎች እና ቱል ሴቶች አሉ። እዚህ ጋር ስሪዲ አናሊሲስ፣ አናሊሲስ ቱልስ፣ ካርቶግራፊ፣ ዳታ ማናጅመንት ቱልስ እንደኛ ዋና ዋና የሚባሉት እንደ ጀማሪ አናሊሲስ ቱልስ ጋር ብንገባ ኤክስትራክት እዚህ ጋር እንደምታየው ክሊፕ፣ ሴሌክት፣ ስፕሊት የሚባሉ አሉ። በመቀጠል እዚህ ኦቨርሌይ ውስጥ ብንገባ ደግሞ እነዚህ ሬዝ፣ አይዴንቲፋይ፣ ኢንተርሴክት እና ዩኒየን የሚባሉ ቱል ሴቶች አሉ እዚህ ጋር ማለት ነው። ፕሮክሲሚቲ ጋር ስንገባ ደግሞ እንደምታዩት በፈር እነዚህን ቱል ሴቶች እናገኛለን ማለት ነው እዚህ ጋር። ሌላው ዳታ ማናጅመንት ላይ እዚህ ፕሮጀክሽን ዳታ ማናጅመንት ላይ ብንመጣ ዋና ዋናዎቹ ዳታ ማናጅመንት ላይ እነዚህ ፕሮጀክሽን እንድ ትራንስፎርሜሽን አለ፣ ራስተር ፕሮጀክሽን አለ። እነዚህን ማየት እንችላለን ማለት ነው። እንደ ጀማሪ ዳታ ማናጅመንት ቱልስ፣ አናላይዝ ቱልስ እና ኮንቨርሽን ቱልስ እነዚህ በተለይ ከጉግል እርዝ ላይ የሚመጡ እንደ ኬኤምኤል ወይም ደግሞ ሼፕ ፋይል ወደ ኬኤምኤዜድ እና ኬኤምኤል መለወጥ፣ ኮንቨርሽን ቱል
እዚህ ጋር እንደምታዩት ከሼፕ ፋይልም ወደ ኬኤምዜድ ወይም ከኤምኤልን ደግሞ ወደ ሼፕ ፋይል ማምጣት ይቻላል ማለት ነው። ኮንቨርት አድርገን እዚህ ጋር እንደምታዩት ከኤምኤልን ወደ ሌየርን ደግሞ ወደ ኬኤምኤል መቀያየር ይችላል ማለት ነው። የኮንቨርሽን ቱል እንደ ጀማሪ ወሳኝ ቱል ሴቶች ናቸው ማለት ነው። ሰባተኛው አርክ ማፕ ኢንተርፌስ ላይ የምናገኘው ማለት ነው አትሪቢዩት ቴብል ነው። አትሪቢዩት ቴብል እንዴት እንሰራለን? እዚህ ጋር እንደምታዩት ይህንን እናስወግደውና ይሄ አትሪቢዩት ይሄ ዋተርሼድ ሼፕ ፋይል አለ። አትሪቢዩት ቴብል ማለት ይህንን ጂኦግራፊ ዳታ ራይት ክሊክ ብዬ ኦፕን አትሪቢዩት ቴብል ይለኛል። እዚህ ጋር እንደምታዩት ኦፕን አትሪቢዩት ቴብል እገባለሁኝ። እዚህ ጋር እንደምታዩት ይህንን ኤዲት ማድረግ እና የተለያዩ ስራዎችን መስራት እዚህ ጋር ይቻላል ማለት ነው። ሌላ ሼፕ ፋይል ኤዲት ማድረግ ድሌት ማድረግ እዚህ ጋር አስፈላጊዎችን ማድረግ ይቻላል ማለት ነው። እዚህ ጋር እንደምታዩት ላንድ ዩዝ እንየውና ራይት ክሊክ ብዬ ኦፕን አትሪቢዩት ልንጣና እዚህ ጋር በግራ በኩል እንደምታዩት ቴብል ኦፕሽን አለ። ቴብል ኦፕሽን ጋር ልግባና አድ ፊልድ ልበለው። እዚህ ጋር መጥቼ አድ ፊልድ ካልኩ በኋላ ኔም ላይ ኤሪያ ኢን ሄክታር ብዬ ኤሪያ ከሆነ ታይፑ ምንድነው መሆን ያለበት? ዳብል ነው። ቴክስት ደግሞ ከሆነ ይሄ በቴክስት ከሆነ ላይኛው ኔሙን ቴክስት ከሆነ ደግሞ እዚህ ጋር መጥቼ ምለዋለሁ ቴክስት ብዬ ጽፋለሁ ማለት ነው። ስለዚህ ኦኬ ለዋለሁ። ከዚህ በኋላ እያንዳንዱን የቤርላንድ ካልቲቬትድ ላንድ ዚኒላንድ ዩዝ እያንዳንዱን ፕሎት ኤሪያ ካልኩሌት ማድረግ ይቻላለሁ ማለት ነው። ራይት ክሊክ አደርጋለሁኝ። እንደምታዩት ካልኩሌት ጂኦሜትሪ በኋላ ራስተር ፊልድ ካልኩሌት እንደምጠቀም እናያለን። ካልኩሌት ጂኦሜትሪ ላለሁኝ የስ ስላለሁ ከዛ በኋላ ምን አለሁኝ እዚህ መጥቼ በሄክታር አድርግልኝ እለዋለሁኝ። ዩኒቱን ኦኬ እለዋለሁ ማለት ነው። ባዶ ነበር እያንዳንዱ ኤሪያ አሁን ካልኩሌት አድርጎ ያስቀምጥልኛል ማለት ነው። ቤርላንድ 1372 ካልቲቬትድ ላንድ 500 እያለ እዚህ ጋር እንደምታዩት ያስቀምጥልኛል ማለት ነው። ሴሌክት ማድረግ ይቻላል። ከዚህ ጋር ያላስፈላጊውን ደግሞ ማጥፋትም ይቻላል ማለት ነው። ስለዚህ አትሪቢዩት ቴብል ላይ ቪው ማድረግ እንችላለን፣ ኤዲት ማድረግ እንችላለን፣ ካልኩሌት ማድረግ እንችላለን ማለት ነው። እዚህ ጋር እንደምታዩት የፈለግነውን ዳታ ሴሌክት እያደረግን ማድረግ እንችላለን ማለት ነው። ከዚህ ውስጥ ራሱ ሴሌክሽን ባይ አትሪቢዩት ገብተን ሴሌክት ባይ አትሪቢዩት ዘን ሴሌክት ላንድ ዩዝ ላንድ ክላስ ደስ የሚለውን ክሊክ አደርጋለሁ፣ ዳብል ክሊክ አደርጋለሁ፣ እኩል ይሆናል እና የት ዩኒክ ቫልዩ ካልቲቬትድ ላንድ ብቻ ምረጥልኝ ብዬ ብለው ዳብል ክሊክ አደረግና እሱ ጋር አፕላይ ስለው ካልቲቬትድ ላንድ ብቻ ለብቻው መርጦ ያመጣልኛል ማለት ነው። ካልቲቬትድ ላንድ ብቻ ለብቻ ይመርጥና ያመጣልኛል ማለት ነው። ሌላው ምንድነው? እዚህ ጋር እንደምታዩት ፊልድ ካልኩሌተር በመጠቀም የራስተር ኤሪያን ካልኩሌት ማድረግ ይቻላል ማለት ነው። የራስተር ኤሪያን ካልኩሌት ማድረግ ይቻላል ማለት ነው። እዚህ ጋር እንምጣና ይሄንን እንዝጋው፣ ይሄንን እንዝጋውና እነዚህን አንቲክ እናደርጋቸው። የዚህን ብቻ እናድርገውና ይሄንን የዚህን ራስተር ዳታ አትሪቢዩት ኤሪያውን ካልኩሌት ማድረግ እንችላለን ማለት ነው። የዚህ ራስተር ዳታ ስለዚህ በክፍል 3 በደንብ እናየዋለን። ራስተር ዳታንም በፊልድ ካልኩሌተር ኤሪያውን ካልኩሌት ማድረግ ይቻላል ማለት ነው። በስምንተኛ የምናየው እንግዲህ ምንድነው? ስታተስ ባር ነው። አንዱ የአርክ ማፕ ኢንተርፌስ ነው። ስታተስ ባር የሚባለው ምንድነው? እዚህ ጋር እንደምታዩት ከታች በኩል የጂኦግራፊክ ፕሮጀክሽን ኮኦርዲኔት ሲስተሙን እነዚህ ጋር እንደምታዩት ጂኦግራፊክ ነው ወይንስ ፕሮጀክት ኮኦርዲኔት ሲስተም ነው የሚለው እዚህ ጋር እንደምታዩት በሜትር ነው የሚያሳየን። ይሄ ፕሮጀክሽኑ ጂኦግራፊክ ከሆነ ደግሞ በዲግሪ ያሳየን ነበር ማለት ነው። ይሄንን እና ማፕ ስኬሉን ከታች በኩል የሚያሳየን ከሆነ የሚባል ማፕ ስታተስ ይባላል ማለት ነው። ማፕ ስታተስን ከታች እንደምታዩት ኮኦርዲኔት ዲስፕሌይ ያለ ኮኦርዲኔቶችን ከታች ያሳየናል። ስኬል እና ፕሮጀክትን ነው ላቲቱድ ሎንጊቲዩድ ነው የሚለውን ነገር እዚህ ጋር እንዳየ ነው። አሁን ይሄ ፕሮጀክት ነው፣ በኢቲኤም ነው የተቀመጠው፣ በሜትር ነው የተቀመጠው ማለት ነው።
በላቲቱድ ሎንጊቱድ ከተቀመጠ ደግሞ በግሪ ዲግሪ ከሆነ እዚህ ጋር በነጥብ አድርጎ ያስቀምጥልናል ማለት ነው። ይሄ ኤክስቴንሽን ነው። ኤክስቴንሽን ቀጥታ ማፓችን ላይ አርክ ማፕ ላይ እንሄድና እንደምታዩት ካስተማይዜሽን እንገባለን። ኤክስቴንሽን የሚላለ እዚህ ጋር እንደምታዩት ኤክስቴንሽን ውስጥ ብንገባ እንደምታዩት እነዚህን መጀመሪያ አክቲቬት እናደርጋለን። እነዚህን ኦን እናደርጋለን ማለት ነው። እነዚህን ኦን የማናደርጋቸው ከሆነ አርክ ቱልቦክስ ላይ ስራዎችን ስንሰራ ቱል ሴቶች አክቲቭ አይሆኑም ማለት ነው። ስለዚህ እነዚህ ምን ማድረግ አለብን? ቲክ አድርገን ኦን ማድረግ አለብን ማለት ነው። ኦን ማድረግ አለብን ማለት ነው። እዚህን አክቲቬት ማድረግ አለብን ማለት ነው። ሌላው እዚህ ጋር እንደምታዩት ስፔሻል ሜሶድ እነዚህን ራስተር ዳታ ለመስራት ስሎፕ ለመስራት ኦን ማድረግ እንዳለብን ነው። ኔትወርክ አናሊሲስ እዚሁ ስሪዲ አናሊሲሶች እነዚህን ያው ኦን ካረግን በኋላ እንሰራለን ማለት ነው። ሌላው በመጨረሻ የምናየው ምንድን ነው? እነዚህን ቱልባር ኪቦርድ ሾርትከት የሚባሉትን ካስተማይዜሽን ውስጥ ገብተን እዚህ ላይ እንደምታዩት እዚሁ ካስተማይዜሽን እዚህ ጋር እንደምታዩት ቱልባርስ በቱልባርስ ትክክል ስንሄድ እንደምታዩቸው እነዚህን ስሪዲ አናላይሲስ አድቫንስድ ኤዲቲንግ እነዚህን ኦን እናደርጋለን ማለት ነው። ኦን እናደርጋለን ማለት ነው። ሌላው እዚህ ካስተማይዜሽን ውስጥ ገብተን ካስተም ሞድ ውስጥ ብንገባ እንደምታዩት እዚህ እና አርክ ሃይድሮ አርክ ስዋት እያለ እነዚህን ልንሰራ ነው። አርክ ስዋት ልስራ ብል እነዚህን ኦን አደርጋለሁ ማለት ነው። ቲክ አደርጋለሁ ማለት ፈለኩኝ። አርክ ስዋት የምሰራ ከሆነ እዚህ ጋር ዲስፕሌይ እንደሆነ ያያችሁት ይሄን አሁን ባጠፋው ይጠፋል ማለት ነው። ይሄንን ኦን ካረኩት ይመጣል ማለት ነው። ስለዚህ እነዚህን የምንሰራበት ኦን የምናደርግበት መንገድ አለ ማለት ነው። ውድ ኢትዮ ተከታታዮች እንግዲህ ዛሬ ያው ረዘም ያለ ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሉን ሰብስክራይብ አድርጉ። ቪዲዮውን ላይክ፣ ሼር አድርጉት። ለዛሬው በዚህ በቀናል። በሌላው በክፍል 2 ከቬክተር ዳታ ጋር እንዴት እንደምንሰራ እናያለን ማለት ነው።